ጤና ይስጥልኝ። እንዴት ሰነበታችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። የዚህን ዘመን አየር ተቆጣጥሮ ከያዘው ከብልጽግና ወንጌል ስብከትና ልምምድ ጋር በተያያዘ ባለፉት ጊዜያት የክርስቶስ ወንጌል ማዕከላዊው መልእክት ቁሳዊ ነገሮች ላይ፣ ሥጋዊ ምቾት ላይ፣ ምድራዊ ሀብት ላይ ያተኮረ ሳይሆን በክርስቶስ የመስቀል ሥራ ላይ፣ በመስቀል ሥራ ደግሞ በተገኘው የዘላለም ሕይወት ላይ፣ ከእግዚአብሔር ጋር በተደረገ እርቅ ላይ የሚያተኩር መሆኑን ለማስገንዘብ ጥቂት ነገሮችን መናገሬን አስታውሳለሁ። እንግዲህ ከዚሁ ሐሳብ ጋር ተያይዞ ጥቂት ነገሮችን ለመጨመር ብቅ ብያለሁ። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ሰዎች የእግዚአብሔር መንግሥት መቅረቡን በመረዳት ከኀጢአት መንገዳቸው እንዲመለሱ፣ ንስሐ እንዲገቡ፣ በእምነት የሚገኘውን ሕይወት እንዲያገኙ ይናገር እንደነበረ፣ የእርሱ ተከታይ ደቀ መዛሙርትም ደግሞ መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ ኃይልን ተቀብለው በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ የክርስቶስን ሞትና ትንሣኤ ይመሰክሩ እንደነበረ፣ ምድራዊ ሀብት ፍለጋና ቁሳዊ ምቾት መጠማት ምን ያክል ከእግዚአብሔር መንግሥት ሰዎችን ሊያርቅ እንደሚችል፣ ሀብትን መፈለግ፣ ለቁሳዊ ነገር ቅድሚያ መስጠት ለሁለት ጌቶች እንደመገዛት እንደሚሆን፣ ሀብት ላላቸው ሰዎች የእግዚአብሔርን መንግሥት መግባት ግመል በመርፌ ቀዳዳ እንደማለፍ ከባድ እንደሚሆን ጥቂት ነገሮችን አንስቻለሁ። ዛሬ የጥንቷ ቤተ ክርስቲያን ገንዘብን እንደ አስፈላጊነቱ ለወንጌል ሥራ የምታከፋፍል እንጂ ለገንዘብ የምትገዛ፣ ስለ ገንዘብ የምትጨነቅ፣ ሰዎች ገንዘብ እንዴት ማግኘት በታምራዊ መንገድ እንደሚችሉ በባንክ ቡክ ላይ ዘይት እየረጨች በሰዎች ሕይወት ውስጥ ገንዘብ ዋናውን ቦታ እንዲይዝ የምታደርግ እንዳልነበረች ጥቂት ነገሮችን ለመመልከት እሞክራለሁ። የቀደምት ቤተ ክርስቲያን በክርስቶስ ወንጌል ምክንያት የሚደርስባትን ታላቅ ስደትና መከራ እየተቋቋመች በድህነቷም ቢሆን ለጌታዋ የታመነች፣ ለተልእኮው የታመነች፣ በእግዚአብሔር ፍቅር ተነሳሽነት በብዙ ዋጋ መክፈል፣ በብዙ መሰጠት እስከ ነፍስ ሞት ድረስ እየተንገላታች የክርስቶስን ወንጌል የምትመሰክር ነበረች እንጂ ምድራዊ ሀብትን በመከተል ለቁሳዊ ነገር ጊዜዋን የምትሰጥ አልነበረችም። የስብከቷ እምብርት የክርስቶስ ሞትና ትንሣኤ ነበር እንጂ የሀብታምነት ወንጌል በመስበክ ጊዜዋን የምታጠፋ አልነበረችም። የኤርሊ ቸርች ወይም የጥንታዊት ቤተ ክርስቲያን ሰባኪዎች ጌታን ካመናችሁ ባለጠጋ ትሆናላችሁ፣ ወደ ጌታ ከመጣችሁ ቁሳዊ በረከት ታከማቻላችሁ በሚል ከንቱ ተስፋ የማንንም ልብ ለመማረክ አይሞክሩም ነበር። በሚያባብል በሚያቆላምጥ ንግግር የማንንም ስሜት ለማነሳሳት አንዳች ሙከራ አልነበራቸውም። የጥንቷ ቤተ ክርስቲያን ሀብት ማከማቸትን ዋና ሥራዋ አድርጋ ስትንቀሳቀስ የሚያሳይ ምንም አይነት መረጃ የለንም። በአማኞቿ ባንክ ውስጥ ስለሚገኘው ገንዘብ
በአማኞቿ ጎተራ ውስጥ ስለሚገኘው እህል፣ አማኞቿ ሊኖራቸው ስለሚችለው ምድራዊና ቁሳዊ ሐሴት ምንም አይነት ቅድሚያ ሰጥታ ስትሰራባቸው አናይም። በእርግጥ ሰዎች ቁሳዊ ሀብትና ንብረት ሲኖራቸው ካላቸው ነገር በማካፈል ወንጌል እንደሚሰሩ ይታወቃል። ነገር ግን ቤተ ክርስቲያን የሰዎችን ቁሳዊና ምድራዊ ሀብት ማከማቸትን ቀዳሚ አጀንዳዋ አድርጋ ጊዜዋንና ጉልበቷን ስታፈስ አንመለከትም። የቤተ ክርስቲያን ሰዎች በሐዋርያት ሥራ ምዕራፍ 2:45 ላይ እንደምናየው ያላቸውንም ሁሉ በአንድነት አደረጉ፣ መሬታቸውንና ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉ ነበር ይላል። ይሄ ድሆችን የመርዳት፣ የመደጋገፍ፣ ያላቸውን ነገር በአንድነት አድርጎ በአንድነት የመጠቀም የአካል አንድነት፣ የመንፈስ አንድነት የቤተ ክርስቲያን ገጽታ ነበር። ችግረኛ በመካከላቸው ያልነበረው ስግብግብነት ባለመኖሩ ነው እንጂ ሁሉም ሰው ሀብታም በመሆኑ ምክንያት አልነበረም። ቤተ ክርስቲያን የሰዎችን ድህነት ለመቅረፍ ሚራክል መኒ የማዝነብ ሥራ ላይ ቀንና ሌሊት ትኩረት ሰጥታ ስትንቀሳቀስ የማንመለከተው ድሆችንም ሀብታሞችንም አኮሞዴት አድርጎ በአንድነት የሚመራ መንፈሳዊ ትስስር ስለነበራት ነው። ቤተ ክርስቲያን ለመንፈሳዊ በረከት ቅድሚያ ሳትሰጥ ከቀረች ቁሳዊት ትሆናለች። ከዕድር፣ ከዕቁብ፣ ከማኅበር፣ ከየትኛውም የቀበሌ ክምችት የምትለይ አትሆንም። ቤተ ክርስቲያን ትልቁ ትኩረቷ ታላቁ ተልእኮ ነው። ታላቁ ተልእኮ ደግሞ ሰዎችን የክርስቶስ ደቀ መዝሙር ማድረግ ነው እንጂ ሀብታም ማድረግ አይደለም። የክርስቶስ ደቀ መዝሙርነት ደግሞ ሁሉን ትቶ መስቀል ተሸክሞ ክርስቶስን መከተልን የሚጠይቅ እንጂ ምድራዊ ሀብትን፣ ቁሳዊ ገንዘብን ማከማቸትን ማዕከላዊ ያደረገ ሕይወት አይደለም። መንፈሳዊ በረከታችን ከእግዚአብሔር ጋር መታረቃችን ነው። ልጆቹ መሆናችን ነው። የእግዚአብሔርን ደስታ መደሰታችን ነው። በእግዚአብሔር ክብር መርካታችን ነው። በእግዚአብሔር ሕልውና መደሰታችን ነው። ከእርሱ ጋር ጤናማ ኅብረት መፍጠራችን ነው። ፍሬያማ ሕይወት መኖር መቻላችን ነው። በመንፈስ ቅዱስ መሞላታችን ነው። በእግዚአብሔር መንፈስ መመራታችን ነው። በእግዚአብሔር ቃል ሥልጣን ስር መገዛታችን ነው። እግዚአብሔር የሚወደውን አይነት ሕይወት መኖር መቻላችን ነው። በጥንቷ ቤተ ክርስቲያን የወንጌል ጉዳይ ዋና ጉዳይ ነበር። እነርሱም በሄዱበት ሁሉ የጌታን ቃል ይናገሩ ነበር፣ የእግዚአብሔርም ቃል ያሸንፍ ነበር። መንፈሳውያን ነበሩ። ለእግዚአብሔር መንግሥት መስፋት ቅድሚያ የሰጡ ነበሩ። እግዚአብሔርም ደግሞ የሚያስፈልጋቸውን ይሰጣቸው ነበር። ጌታ በቃሉ አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ሌላው ይጨምርላችኋል ነው ያለው። መንግሥቱንና ጽድቁን የመፈለግ ሕይወት በጥንት ቤተ ክርስቲያን የነበረው ዛሬም በመካከላችን ይሁን። አሜን። ጌታ ይባርካችሁ።